እንዴ ሉሌ ምን ሆነ ነው ግን ያመመኝ እኮ ነው። እዩ አውቀሽ ነው እንዴ ብትተናውቂያቸው? ሰላም እኮ ነርጓቸው ችግር አለው። እንደማይፈልጉ ያውቅሽ ለምንድነው ሰላም የምትያቸው? ልታናድጃቸው ፈልገሽ ነው እንዴ ሉሌ? ያንተ ጓደኞች ስለሆነ እኮ ነው ሰላም እያልኳቸው ያሉት። ካጠፋው ደግሞ በጣም ይቅርታ። ጥፋት ስለሆነ ስላልሆነ ሳይሆን በቃ እንድታወሪያቸው አልፈልግም። እሺ በቃ በጣም ይቅርታ። እንሂድ በቃ ሉሌ ይቅርታ። እዩ ይሻልኩሽ እኮ በቃ አሁን እንሂድ። በእናትህ ሉሌ ይቅርታ። እዩ በጣም ደብሮኛል። በቃ እንሂድ። እንዴ አኩርፈኝማ አትሄድም። ቢያንስ ትንሽ ፈገግ በልልኝ። እሰይ ጭራሽ መንገድ ላይ። እሺ ቲቲ ምን አለ ከመንገድ ዳር እንኳን ዞር ብትሉ። ትነበብ ከዚህ ሂጂ። ትነበብ አትበሉኝ ብያለሁ። ሁለተኛ ትነበብ እንዳትሉኝ። በእናትሽ አንቺ ደግሞ አትንጣጭብኝ። ከዚህ ሂጂልኝ። አረ ጩኸቴን የገረመ ትነበብ ሉሌን እየረበሽብኝ ነው። ከዚህ ግን ለምንድን ነው በዚህ ልክ የምትቀኑብን? እናንተ አብራችሁ ከሆናችሁ ወርቅ ስለምትተፉ ጅል። ቆይ ግን ለምንድን እንደዚህ ያለችው? ሉሌ ማንም የማያገኘን አንተን ስላገኘው ነው ሁሉም እንደዚህ የሚቀናብኝ። እኔ ግን እንደዛ አይመስለኝም። እና እንዴት ነው የሚመስለው ሉሌ? አታምነኝም እንዴ? ይሄ እኮ የማመን ያለማመን ጉዳይ አይደለም። ይኸውልህ ሉሌ በእናቴ ስም እምልልሃለሁ። ልጆች እኮ በምንም አይነት ጉዳይ የሚጣሉ አይነት አይደለም። ስሚ እዩ እኮ ነኝ። አንቺ ሄደሽ ስላቃጠልሽ እቅድ የሚበላሽ ነው እንዴ የሚመስልሽ? እሱን ዞረሽ ብታይ ይሻልሽ። ባይሆን ቆንጆ ምክር ልስጥሽ። የምን ምክር? ማን ነው ያ ቅልብልብ ልጅ ከእናንተ ጋር የሚማረው? ማን ነው ያ? እንኳን ቀጫጫ ነገር ችኩል ልጅ። ቹቹ? አዎ ያ ቹቹ የሱ ጓደኛ የሆነ ሰውነቱ ደህና ደንደን ያለ ነገር ልጅ አቤል ነው? አዎ። ለምን ከሱ ጋር አትጋቡ እንዴ? ለምንድን ነው ደግሞ እሱ ነው የማገባው? ተጋብታችሁ እንደናንተ አይነት ድብልብል ልጅ እንድትወልዱ ነዋ። እኔ እዚህ ቆምኩት ሰው አይደለሁ? አረ እንደዛ እኮ አላልኩም። እና እንዴት ነው ያልከው? አንተ ፈጣጣ ዝም ብለህ እኔ ላይ ከምታፈጥብኝ ቆንጆ ነገር አግኝቼልሃለሁ። ምንድን ነው? ቆንጆ ሚስት አገኘሁልህ። የምን ሚስት? ምትበላት ሚስት ጅብ። እንዴ ምንድን ነው የሚሉኝ? ምን አልኩ? ሚስት አገኘሁልህ እኮ ነው የምልህ። ቆይ የምን ሚስት ነው? የምንም ይሁን ምን ቸገረ? አርፈሽ አትልም እንዴ? አየህ አይደለ? የተማረ ሰው ንግግር። ተባረክ። አሜን። በእዩ ከልክ ያለፈ ማስመሰልና ከልክ ያለፈ ውሸት የተናደደችውና የተበሳጨችው ቴቴ ዛሬም እንደተለመደው ባህሪዋ እየተበጣጠሰች ማናግራን ነበር። ታዲያ በዚህ መበጣጠሷ የሚበሳጨውና ይህንን አክቷን የሚጠላውን ልዑልም ደግሞ ከነሱ ጋር ሆና እንዳትበጣጠስ ወደዛ ወደምትሄድበት ሄዳ እንድትበጣጠስም ሲጠይቃት፣ ታዲያ እሷም ደግሞ እውነታውን እንዲያውቅና አይኑን ገልጦ እንዲመለከታት እሷ እያደረገች ያለችው ነገር ከሱ ጋር ፍቅር ሳይሆን አይኑን ገልጦ ከተመለከታት ጓደኞቹ ጋር ደራ እንደተጋባችና ይህንን ነገር እያደረገች ያለችው ጓደኞቹን ለመበቀል ፈልጋ እንደሆነና አይኑን ገልጦ እንዲመለከታትም አድርገው ሄዳለች። ታዲያ በዚህ ነገር ይህ እውነታ ስለተጋለጠባት እዩም ቀስ ብዬ እመጣለሁ በማለት እሱን አሳምና በዚህ የተበሳጨችው ታዲያ ይህንን ነገር ያደረገችው ደግሞ ለቲቲ ይህንን ነገር የምትነግራት መቅዲ ናት። ይህንን ነገር የተናገርኩት ይህንን ነገርን የምታውቀው ማስመሰሌንም ሆነ ውሸቴንም የምታውቀው መቅዲ ናት። ታዲያ ይህንን ምስጢሬን አሳልፋ ለሶስተኛ ሰው ሰጥታለች በማለት እመጣለሁ አንተ እየሄድክ ጠብቀኝ በማለቷ ልዑልም ጥርጣሬ አድሮበታል። ልዑልም እዩ ከዚህ ጋር ጓደኞች በደሉኝ፣ ከዚህ ጋር ጓደኞች ነገር ግን ከሱ ጋር ሁና ደግሞ እሱ መሄድ ይኖርብናል በማለት ከጓደኞቹ ጋር ያላቸውን ግንኙነትና ያላቸውን ጭቅጭቅ አቋርጦ ወደ ከፋ ደረጃ እንዳያመራ አቋርጦ ለመሄድ ሲያስብ፣ ታዲያ እሷ ደግሞ ነገሩን ለማራዘም መሞከሯ እሱ መሄድ እየፈለገ እሷ በአይኖቿ እንዲሁም ደግሞ እሷ ቀድማ ሰላምታ ማውረዷ ታዲያ ለልዑልም ደግሞ አይኑን እንዲገልጽና አሁንም እሷ እየተተናኮላቻቸው እንደሆነ ሌላ ምልክትም ጭምር ሰጥቶታል። እኑ ለትንሿ ልደት ባደረገችው ዝግጅት በእያንዳንዱ ነገር ውስጥ ውበት የሰጠው ነገር የሷ አስተሳሰብና እሱ ለዚህ ነገር ለዚህ ጥሩ ዝግጅት ምንም አይነት እውቀት የሌለው እንደሆነ ተናግሮ እያመሰገናት እያለ እሷም ምርጫው እንደምትወድለትና እሱ የሚወደውን ነገር ሁሉ እንደምትወድለት እየተናገረች የዛናም ላደረገችለን ነገር ሙሉ እያመሰገናት እንደተለመደው ብዙ ጊዜ ፍቅሩን፣ ውዴታውን፣ ወንድምነቱን በድብድብ ይገልጽላታል። ዛሬ ደግሞ እንደ ጓደኝነትና እንደ ወንድም እቅፍ አድርጎ እየሳማት እያለ ትንሿ ትመለከታለች። ይህ አክታቸው ይህ ነገራቸው ከቀን ወደ ቀን እየጨመረና እየደበራት እየባሰበት የመጣው ነገር ትላንት መደባደባቸው፣ መጨቃጨቃቸው፣ መገፋተራቸው፣ ልፊያቸው ዛሬ ላይ ደግሞ ጉንጯን ሲስማት መመልከቷ ይህ ነገር ለሷ በጣም ከባድ ስለነበረ ተበሳጭታ ነበር የወጣችው። እሱም ነገሩን እንደተመለከተችውና እንደተበሳጨችበት እንዳስደነገጣትም ስላወቀ እሱም ወደ ቤት ትመለሳለች ብሎ
ያላሰበው ነገር ትንሿ ወደ ትምህርት ቤት እንደሄደችና እሷን መመለስ ያስደነገጠው ኤዛናም ትምህርት ቤት አልሄድሽም እንዴ የሄድሽ መስሎኝ ነበረ በማለት ነገሮቹን እሱም ተደናግጦ እንደተደናገጠችና በተመለከተችው ነገር እንደተበሳጨች ተስፋ ወደ መቁረጥ እንዳታመራ ነገሩን ባልሆነ መንገድ እንዳትረዳው በማለት ተከትሎ ለማስረዳት ቢሞክርም ነገር ግን አሁንም እንዲረጋጋና እሷን ተከትሎ ለማስረዳት እንዳይሞክር እሷ ስትረጋጋ ነገሮችን በራሷ ጊዜ እንድትረዳ ማድረግ እንጂ ተከትሎ ማስረዳቱ ትክክል አይደለም በማለት አሁንም ኤዛናን ተከትሎ እንዳስረዳት አድርገዋለች። በሌላ በኩል ወደ መቅዲ የሄደችው እዩ ነገሩን ይህንን ነገር ለጓደኛችንና ለሶስተኛ ሰው አሳልፈሽ ሰጥተሻል በማለት እኔ የሰራሁትን ተንኮል ከአንቺ ውጭ ማንም አያውቀውም፣ እንዴት እንደዚህ ታደርጊያለሽ በማለት ከመቅዲ ጋር ጭቅጭቅና ትግል የጀመረችው እዩ በሌላ በኩል ለጓደኛቸው በማስረዳት የታከታቸው እሱን ለመመለስ የሷን ማስመሰል የሰለቻቸውና ይህን ነገር በማስረዳት አመኔታ ያጡት 3 ጓደኛሞች ደግሞ ይህ ጭቅጭቅ ለእነሱ አመቺ ጊዜ እንደሆነና አሁን ነገሩን ማስረጃ መልኩ ማስረዳት እንችላለን በማለት ሁለታቸው ሲጨቃጨቁ እዩም እያደረገች የነበረችውን ነገር አንድ በአንድ እየተናገረች እያለ ያዦቻም ይህንን ነገር ለማስረዳት በጓደኞቹ መካከል ያለውን ልዩነት ለማስተካከል ሲለፋ የነበረው ቹቻም ዛሬ ትልቅ አጋጣሚ አገኘው በማለት የቪዲዮ ማስረጃም ይዞባታል። በሌላ በኩል ይህ ነገር የደከመውና ጥርጣሬ ያደረበት ሁሉም ሰው እየተነሳ ስለ እዩ ማስመሰልና እዩ ያደረገችው ያለችውን ነገር በጓደኞቹ መካከልና በእዩ መካከል ያለው ነገር ጥርጣሬ ያደረበት ታዲያ የጥርጣሬው ድካም የሆነበት ዛሬ ደግሞ ወደ ክላስ አልገባም በማለት ለብቻው ጊዜ መስጠት እንዳለበት እሷን እንደተጠራጠራት መግለጽ ብቻ ሳይሆን ዛሬ ላይ ደግሞ ይህ ነገር እንደረበሸውና መማርም እንዳልፈለገ ታዲያ በር ላይ ከትንሿ ጋር ተገናኝተው ለትንሿ እንደደበረውም ነግሯን ነበር። ታዲያ ትንሿም ስለደበራትና እሷን መግባት እንደማትፈልግ ለብቻዋ ጊዜ እንደምትፈልግ ስለዚህ አብረን ብናሳልፍ በማለት ትንሿም ልዑልን ይዛው ተመልሳለች። ታዲያ ልዑልም ለትንሿ ችግር እንደገጠመውና በጓደኞቹና በእዩ መካከል ያለው አለመግባባት ማንኛቸውም ማመን እንዳለበት ጓደኞቹን ወይስ እዩን እዩ ከሱ ጋር እንደ መልአክ እንደሆነች ምንም አይነት ጥፋት እንደማያይባት ጓደኞቹ ደግሞ እሱን በማስረዳት እንደደከሙ ይህ ነገር ማንኛቸውም ማመን እንዳለብኝ አላውቅም መካከል ላይ ነኝ በማለት የተጎዳበትን ጎን ያደከመውን ነገር ለትንሿም ይነግራታል። ታዲያ ትንሿም በዚህ ነገር ላይ እሷም ግራ የሚያጋባን ነገር እንዳለና እዩ ከዚህ በፊት መልካም ልጅ እንደነበረች አሁን ግን አዲስ ነገር እንደምታይባት ከዚህ በፊት በኤዛናና በእሷ መካከል ልዩነት ተፈጥሮ በነበረበት ጊዜ ታዲያ ኤዛና ከመቅዲ ጋር ጓደኛ እንደነበረች እሷ ነበረች እንደ ትልቅ ማስረጃ የሆነችኝ። ከዚህ በፊት ኤዛና ጋር እንድንለያይ እያደረገችኝ መቅዲ ፍቅረኛው መሆኗን እኔ የማላውቀውን ነገር እንግዲህ እወቂው በማለት እንደ ትልቅ መርዶና እንደ ማስረጃ የሆነብኝ በእዩ አንደበት እየተነገርኩን ነገር ነበረ ለእኔ ለማመን እስኪ ከብደኝ ድረስና ኤዛናን እስከ መጨረሻው መለያየት እንዳለብኝ እንደወስን ያደረገኝ እዩ የነገረችኝ ነገር ነበር። እዩ እንደ አይን እማኝ ሆና እዩ እኔ የማላውቀውን ነገር እንደምታውቀውና እንደ ትልቅ ማስረጃ የነበረችው እሷ ነበረች በማለት አሁንም እሱ ከማንም በላይ ትንሿን እንደሚያምናት ትንሿም ራሱን መፈተሽ እንዳለበትና እየነገሩት ያሉን ነገር ሰዎች በሙሉ ይህንን ነገር እሱም እንዲጠራጠርና ትኩረት እንዲያደርግበት ትንሿ በር ከፍታለታለች። በሌላ በኩል የኤዛና እናት በኤዛናና በእኑ መካከል ያለውን ግንኙነት ያለውን የልጅነት ጨዋታ ይህንን በማስቀየስ ወደ ጓደኝነትና ትንሿን እንዲያስወግድ ከትንሿ ጋር ምንም አይነት ግድ እንደማይሰጣትና ትንሿን እንዲያስወግድ አሁን የምትፈልገው ከእኑ ጋር እንዲሆን ይህንን ነገር ትኩረት እንዲያደርግበት ኤዛና አይኑን እንዲገልጽ ዛሬ ላይ በድብቅ ስታደርግ የነበረውን ነገር የኤዛና እናት ዛሬ ላይ በግልጽ ከእሷ ጋር እንዲቀጥል በግልጽ ትኩረት እያደረገችና እየሰራችበት መሆኑንም ለኤዛና ነግረዋለች። ታዲያ ኤዛናም ይህን ነገር እሷ እንድትሰማ አልፈልግም እማዬ ስለምንድን ነው የምታወሪው ቢላትም እሷ ግን
ይህንን ነገር በግልጽ እየሰራችበት እንደሆነ ተናግራ ኤዛና አይኑን እንዲገልጽ አድርገዋለች። በሌላ በኩል አሁንም በድጋሜ ትንሿ ወደ ቤት ስትመለስ ኤዛናና እኑ አንድ ላይ ተቀምጠው እኑ አመመኝ ደከመኝ ራስ ምታት አለብኝ በማለት ማለቃቀስ በመውደቅ ታዲያ ኤዛናም እንደ ወንድም በማዘን እሷን ታቅፎ እያባበለ አሁንም በድጋሜ ይህንን ግራ የሚያጋባውን ነገራቸውን ትንሿ በድጋሜ አይታለች። ዳና አሁንም ቅድም የደበራትን ነገር አሁንም ከትምህርት ቤት ስትመለስ በሚደብር ነገር ተቀበልኳ በማለት ትንሿን ለማስረዳት ሲነሳ እሷን ለማስረዳት አትልፋ፣ እሷን ለማስረዳት አትሞክር በማለት እሷን በመጥራት በመካከላቸው አሁንም ትልቅ ውዝግብ ፈጥራለች። ይህም ከልዑል ጋር አታምነኝም እንዴ በማለት ጥርጣሬውን እንዲያስወግድና የሰዎችን ወሬ እንዳይሰማ ሁላቸውም ምቀኝነት እንዳያዛቸው ከእሱ ጋር ስለሆነች እሱ ተወዳጅ ስለሆነ ስለዚህ ሁላቸውም በዚህ ነገር ተመቅኝተውኛል በማለት እሱን ማንንም እንዳይሰማ ጥረት እያደረገች የነበረችው እዩ አሁንስ ሴራዋንና ክፋቷን ከዚህ በላይ ማራመድ ትችል ይሆን? እንዲሁም የኤዛና እናትና እኑ እያደረጉ ያለውን ነገር እኑ እንደከበዳትና በጣም እንደሚወዳት ኤዛናን ከትንሿ መለየት ከባድ እንደሚሆንባት እየተናገረች ነበር። ታዲያ ይህን ነገር ታቆም ይሆን ወይስ እንዴት? እናንተም ሀሳብ አስተያየታችሁን ግምታችሁን ኮሜንት ስራ አስቀምጡልን እያልን የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮውን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። መልካም ቆይታ።